ዋና መስራች ናቸው። ክቡር ወንድሜ ነጻነት ጎንደር ከተማ ትምህርት መምሪያ ኃላፊ፣ የተከበራችሁ የዞንና የከተማ መሰረተ ልማት ማኔጅመንት አባላት፣ የተከበራችሁ ከዞን ትምህርት የመጣችሁ ባለሙያዎች፣ የተከበራችሁ የከተማ መሰረተ ልማት ጽህፈት ቤት ኃላፊዎች፣ የመሪ ማዘጋጃ፣ የንዑስ የታዳጊ ማዘጋጃ ስራ አስኪያጆች፣ የተከበሩ አቶ ተስፋዬና አቶ ጀማል በልዩነት ያስቀመጥኳቸው ይሄን የቲም ወርክ ስልጠና ደሴ ላይ ሰልጥነው ከመጡ በኋላ በተከታታይ ትምህርትን በትምህርት ጀማል ተስፋዬ ደግሞ በእኛ በከተማ ልማት እየተከታተሉ ይህ ተግባር እንዲጀመር የበኩላቸውን አስተዋጽኦ ያበረከቱ አካላት፣ ከሁሉ አስቀድሜ የተከበራችሁ አጠቃላይ እዚህ የተሳተፋችሁ ሌላ አዳዲስ የሲቪል ሰርቪስ መጣዋል ስለተባለ የመጣችሁ አካላትና ከቲም ወርክ ከወንድሜ ንጉስ ጋር አብሮ የመጡ የዲቨሎፐር ባለሙያዎች እንኳን ደህና መጣችሁ ማለት እፈልጋለሁ። ለዛን ትምብሮ ሪፖርትን ጽፎ ለማውጣት ምን ያደርጋል? ሲስተም ማለት ይሄ ነው። እኛ የምንሰራውን የሚጠቃ ሳይሆን ስንሰራ የኛን አሰራር የሚያቀላጥፍልን ማለት ነው። ቲም ወርክ አይቲ ሶሉሽን የተዋወቅነው 2014 ዙር ልንሰራ ክልል በሄድንበት ወቅት እና አቶ ንጉስ የዙር እንትን ሰርተው ያንን ኦሪንቴሽን ሰጡ። ያን ካየ በኋላ የመምህራን ደረጃ እንዴት ማዘመን መቻል እንዳለብን በዛው ኦሪንቴሽን ተሰጥቶ ስለነበር ወደ ዞናችን ሊመጡ ነው የጋበዝናቸው። ጎንደር ዙሪያ ትምህርት ጽሕፈት ቤት ቅድሚያ የወረዳችንን ስራ በመስራቱ ለውጥ አመጣን። አሁን ኦልሞስት 90% ዳማ ሰርተናል። የመምህራን መረጃ አዘምነናል። ሲቪል ሰርቪስ የደሴ መምሪያ ኃላፊ ታጠገቤ ነው የነበረ። አሁን ስለ እንትኑ እያወራን እያለ ከሞባይሉ አወጣና የደቡብ ወሎ ሰራተኛ እንዳለ ፋይሉን አሳየኝ። እያንዳንዱ ሰራተኛ ስም አለ፣ መቼ እንደተቀጠረ፣ ጡረታ መቼ እንደሚወጣ፣ ደሞዙ ምን ያህል እንደሆነ አሳየኝ። በቃ እንደዛ ግን መረጃ ይዘህ ትሄዳለህ። አሁን ቢሮ መግባት አያስፈልገኝም፣ የሆነ ነገር ብጠየቅ ከዛ ይቼ መልስ መስጠት እችላለሁ ምናምን ሲለኝ በቃ ይሄ ለእኛ ለከተማ ልማት የሚጠቅም ነው በሚል በዛ ሰዓት ያው ጥሩ እንደሆነ ግንዛቤ እነሱ በሰጡን ያን ይዤ ወደዚህ ወዲያው መጣው። እኔ ማመስገን እፈልጋለሁ ሁለቱንም አካሎች ማለት ነው። ምክንያቱም የህዝባችንን እንግልት እና የህዝባችን ተጠቃሚነት በማረጋገጥ በኩል የሚያስችል ስራዎችን ለመስራት የሚያስችል ስራዎች ስለሆኑ እኔ በጣም ማመስገን እፈልጋለሁ። ማለት ከዓላማው አኳያ ወስደን ከተመለከት ነው የህዝባችን የአገልግሎት አሰጣጥ ችግሮችን ይቀንሳል። ህዝብና መንግስት ለማገናኘትም ከፍተኛውን ድርሻ የሚወስድ ነው። ብልሹ አሰራሮችን በመቀነስ በኩል ያሉ አዎንታው በጣም ከፍተኛ ነው ማለት ይቻላል እና ቅሬታዎችን ይፈታልና ስራን በማሳለጥ በኩልም ያሉ አስተዋጽኦ እጅግ በጣም የጎላና ከዚያ አኳያ በጣም ማመስገን እንፈልጋለን እውነት ለመናገር ማለት ነው። ይሄ ክሬዲት ምን ሰጠው ያን ያክል የምናተርፍበት ነገር ብዙ ስለሆነ በእጅጉ ላመሰግን እወዳለሁ። ሞርክ አይቲ ሶሉሽን ነው የምመጣው። ይህ ነገር እንደኛ ከተማ ያው እንግዲህ ቅድሚያኛ ነው የተቀበልነው። ስንቀበለው እኔ በበኩሌ ምንም አይነት ችግር አልነበረብኝም። አድቫንቴጁን ግን ያገኘውበት የቲም ወርክን የስራ ባህል አስተምረውልን ሄደዋል እነ ንጉሴ ማለት ነው። የኛም ባለሙያዎች የሲቪል ሰርቫንት ሰዓት ከስንት ሰዓት እስከ ስንት ሰዓት ነው የሚለውን በቃ የስራ ባህል ቀይረውልን ሄዱት። ከዛን ጊዜ ጀምረውን በቃ እኛ ቢሮ የስራ ሰዓት ይከበራል። ለዛ ፊት አይከበርም ማለት አይደለም። ግን እነሱ የሚገቡት የነበረ ኢንቴንሲቭ ስለነበረው 12 ሰዓት ነው የሚወጡት ማታ 12 ሰዓት ተኩል ነበር። አሁን በዛ ሰዓት ከመንግስት የስራ ሰዓቶች መጠቀም ከፈለግን ባለሙያውን እንጠቀማለን ማለት ነው። ስለዚህ ያንም ሲሆን ደግሞ የስራ ሰዓቱ በፍጥነት በጥራት በተደራሽነት በኩል ያለውን ነገርና በፍትሃዊነት ሁሉንም ከተሞችና መሪ መዘጋጃ ቤቶች እንደተዋረዳችሁ ያደረጋችሁትን ነገር እኔ ሳላደንቅ አላልፍም። እዛ በተረፈ የሚያጋጥመን ማንኛውም አይነት ነገር ካለ ስልኩ አለኝ፣ የንጉሴም ስልኩ አለኝ እኔ አይደለም የባለሙያዎች ማለት ነው። ስለዚህ እነሱ ጋር እየተደዋወልን ዲል ማድረግ ያለብንን ነገር ዲጋፍ አድርገን እናወጣለን የሚል ሀሳብ ነው ያለው። በጣም ደስ የሚል ሶፍትዌር ነው ብዬ ነው የወሰድኩት። ምክንያቱም ከተማ ልማት ላይ ከነበረው እስካሁን ከነበረው የተወሰነ አመትም በዚህ ስራ ውስጥ ስላለው ከነበረው ከአገልግሎት አሰጣጥ ችግር ጋር ተያይዞ ይህን ውስን የሆነውን የመሬት ሀብት እንዴት ማኔጅ ማድረግ እንዳለብን በደንብ እንትን ሊያደርግ ስለሚችል እኔ በጣም ወርጀዋለሁ። ቢያንስ እኛ ቲቶር ቢሰጥ እኛም ሶፍትዌሩ ራሱ ጭምር የምንገዛበት መንገድ የሚመቻች ነገር ካለ
ስልጠና እንወስዳለን፣ ቲቶር ይሰጠናል። እንደገና ደግሞ ሶፍትዌር ገዝተን ወደ ስራ የምንገባበት እና ተሎ ተደራሽ ነው እንትን የሚልበት መንገድ ቢፈጠር ነው። ከሶሮቃ ያው እኔ በዋነኝነት በመጀመሪያ ቲምወርክ አይቲ ሶሉሽንን ማመስገን እፈልጋለሁ። ምክንያት ክልሉ ያለበትን ሁኔታ ተረድተው ራሳቸውን በዚህ ልክ ሪስፖንሲብል ሆነው የክልሉን አጠቃላይ የነበረበትን ችግር ለመቅረፍ በዚህ ልክ መዘጋጀታቸው እኔ በጣም ቴንኪው ማለት እፈልጋለሁ። ያው ቴክኖሎጂን መቃወም አይቻልም፣ ያው መቀበል ነው። ምናልባት ከአሰራር ከምን አንጻር ግልጽ ያልሆኑ ነገሮችን መጠየቅ ይቻል ይሆናል እንጂ ዓለም እየሄደበትን ያለ ዘመን እየሄደበትን ያለ ነገር ያው ልንቃወም አንችልም። አንደኛ ቁርጥራጭ መሬቶቻችንን እንድናውቅ መደረጉ እጅግ በጣም የሚበረታታ ነው። ሁለተኛ ከአገልግሎት አሰጣጥ አንጻር አገልግሎት እንዲፋጠንና አፋጣኝ የሆነ አገልግሎት እንዲሰጥ ማስቻሉም ጥሩ ነገር ሆኖ ከዛ ውጭ በህዝብና በመንግስት መካከል ያለ ትምምን እንዲፈጠር መደረጉ ይበል የሚያሰኝ ነው። የምቃወመው ነገር የለም። ቴክኖሎጂው ማለፍ ስለሌለበት ስራውን መጀመር አለብን በሚል ሪስፖንሲብል ሆነን ስራውን የጀመርንበት ሂደት እንዳለ ያው በዚህ መቆም የለበትም። አንደኛ ሌላ ተቋሞች አሉ የተዘረዘሩትና ሌሎች የሚቀሩ ተቋሞች አሉ። እነሱ ወደ መረጃ ማዘመኑ መግባት አለባቸው። ስንት ቀን በወረቀት ይሄ ሳይመጣ እኮ በራሱ የገባ ወደ ሲስተም የገባ ይኖራል ተቋም። ለምሳሌ እንደኛ እንደመነሻ ማክሰኝት ላይ ካሉት ወደ 4000 ወደ 5000 ሰነዶች ወደ 3000 የሚሆኑትን በሶፍት ኮፒ ሰርቶ ነበር፣ እስካን አድርጎ ነበር። ምናልባት መጠይቆቹ ወደ 9 ወደ 10 መጠይቆች ስላሉ በነዛ ልክ ላይ ሆን ይችላል። ግን መረጃውን ይዞ ለመቆየት ያህል ግን አሁን አሳላጭ የሆነበት ወደ 3000 የሚበልጡ መረጃዎችን ግን እስካን አድርጎ የተቆየበት ነው ያለ። እነሱ ሲመጡ አልተቸገሩም፣ ምክንያቱም ስራውን ጀምሮታል። ይሄን የጀመርነበት ትምህርት ጀምሮ ስለነበር የትምህርትን ደብዳቤ ካየንና ትምህርት ወደ ስራ መግባት ሲጀምር እኛም ወደ ስራ ነው የገባን። ተቋሙ በራሱ ወደ ስራ ገብቶ ያሉት ባለሙያዎችም ወደ ቴክኖሎጂ ትንሽ ቀረብ ያሉ ስለሆኑ ወደ 3000 የሚቀርቡትን እስካን አድርገው ነው የቆዩ። ስለዚህ አልተቸገሩም። አሁን የተሰጠን አጭር ጊዜ ነው። ኦልሬዲ አሁን ጨርሰዋል። እንፍራንዝም ማክሰኝትም እየጨረሱ ነው አሁን። ብዙ ወደ ቅድም አብርሃም እንደነበረው ወደ 3000 ፋይሎችን ኮምፒውተር ላይ አስፍረን ነው የተገኘነውና በቃ በዚህ ከቲምወርክ ወይም ደግሞ ከንጉሴ ሶፍትዌር ካምፓኒ የመጡ ልጆች እኔ በጣም እንዴት አይነት ልጆች እንደሆኑ ነው እኔ በጣም በዛውም ላመስገን ፈልገው ማለት ነው። አንደኛ እኛ እንኳን ፈርተን በጧት ቢሮ ማንገባው እነሱ 12 ሰዓት ይገባሉ። የሚገርማችሁ ነገር ማለት ነው። ከዛው ጸባያቸው ማለት ነው ጸባያቸው ቅድም ወንድሜ ሲል እንደነበረው በአካባቢያችን ራሱ የስራ ባህልን ያስተማሩ ሰዎች ናቸው። በጣም ጥሩ ናቸው። እኛም በዚህ በእነሱ በጸባያቸው እና በስራ ፍቅራቸውን በመነሳትኛ እንደ ማናጅመንት ገምግመን ስራውን እስኪያጠናቁ እስካን አድርገው ሲጨርሱ ድረስ የዞኑንም የወረዳውን ጥሩ ገጽታ ለማሳየት በሚል ምሳ ግብዣ ነው እያደረግንላቸው። ሲጨርሱ ድረስ ምሳ ቲሙ እንዳይበተን በጋራ ምሳቸውን በልተው በጋራ ስራውን በአግባቡ እንዲሸፍኑ የማድረግ ስራ ስንሰራ የቆየን መሆኑና ስራውን በጥሩ ሁኔታ እንዳለ ነው። አንተ ግን በዚህ ልክ ያው ክሬት አድርገህ ይህን ዲጂታላይዝድ ለማዘመን ያደረግከውን ጥረት እንግዲህ ቅድም ሲባል እንደነበረው ከቀን ሰራተኛ ነው ተነስቶ ወደዚህ የመጣህበት ሂደት የሚመሰገን ሆኖ ይሄን እያመሰገንኩ ሁለተኛው እንግዲህ አቶ ዳንኤልም ቢሆን ሌሎች የቡድኑ ማናጅመንቶችም ጭምር አጠቃላይ በማዘጋጃ ቤት ደረጃና በከተማ አስተዳደር ደረጃ የመሬት ስሪቱን ከወዲሁ ለመቅረፍና አጠቃላይ ዲጂታላይዝ ለማድረግ የተደረገው ተልእኮ አሰጣጥና ወደታች እንዲወርድ መደረጉም ጥሩ ነው ብዬ ሲስተሙ ይዘላቸውና ምንም አይነት የፕላን ምደባ ሳይደረግላቸው የታለፉ ቦታዎች አሉ። እነሱ እንዴት ሊሆኑ ይችላሉ ነው አንድ ከፕላኑ ጋር ለማስታረቅ። ሁለተኛው በዚህ በሲስተሙ ገብተው የከተማ ፕላን ማለት በየ10 አመቱ የእድገት ፕላን የሚሰራለት ነው፣ ያድጋል። ይሄ ሲስተም ደግሞ የተለያዩ ፓርሰሎችን አካቶ የያዘ ነው። ስለዚህ ይሄ እድገት ፕላን መንገድ ሊያሰፋ ይችላል። እነዚያ በፓርሰል ደረጃ የተመዘገቡ እንትኖች ሊቀንሱ ይችላሉ።